እኔ ከ7 ዓመት በኋላ ኢትዮጵያ እገባለሁ የምለው እኮ በእናንተ ሰርግ ለመገኘት ነው። ምንድን ነው የምታወሩት? እኔ ዕቅድ ይዤ ገንዘብ አሰባስቤ በ7 ዓመቴ ኢትዮጵያ እገባለሁኝ። ይህም ምክንያት የማደርገው የእነ አዶናይን የሰርግ ፕሮግራም ለመታደም ነው ብዬ አቅጄ አዘጋጅቼ ይህን ሁሉ ነገር አድርጌ እንደዚህ አይነት ወሬ ማቀስ ነው እንዴ? አላስቀልዱ። የሰውን ህልምማ አታጨንፉ እንዴ? ኧረ ነውር ነው ይሄ ነውር ነው። ይሄ በጣም የማይሆን ነገር ነው። አዶኒ ጃኒ፣ የእናንተ ሰርግ ለመታደም አስቤ አቅጄ ነው ስዘጋጅ ነበረው እንዴ? ይሄማ በጣም ይደብራል። ኧረ በመድኃኒዓለም በርግጥ እንግዲህ ሊወሰናቸው ጃኒ ለአዶናይ ምንም ነው የማትሆነው። እኔ አልዋሽም። አዶናይ ማለት ነው የማይገባት የበዛባት በቃ ምን እንደምላችሁ አላውቅም። ያው በወንድ ልጅ አምላክ ስም እኔ አዶናይ እንደው ቢያገኘና በውስጥ በኩል ባናገረው በጣም ደስ ይለኝ ነበርና አንዴ ሁለቴ ቴክስት ሳልክለት እቀራለሁ ብላችሁ በቃ ተፋታት። አንተ ስላላወቅ ነው ገና ከካናዳ እንደመጣ ተቀበለች። ማንንም ሳያገኝ ስንት ነበርኩ ማንንም ሳያገኝ ጃኒ ከኤርፖርት ነው ዳርጋ እስካሁን ድረስ እንግዲህ እንጥላለች። እና በጣም ጃኒ ግን ትችያለሽ፣ ጎበዝ ነሽ እንጂ ትችያለሽ። የሰው ህይወት ልታበላሽ ነበረ። ይመስገን ፈጣሪ ለዛሬ ይበቅታችኋልና አነቃው። አዶናይም ምንም ብትያዝ ባሪ ሰዓት ነቅተሃል፣ በ11ኛው ሰዓትም ቢሆን እስኪ አሁን ደግሞ ማስደመም ነው። እኛን ገብቷል። ሌላ አይነት የሆነ እኔ እኮ ምንም እንደው ምናቸው ተያይተው እንደሆነ እኮ አላውቅም እኮ ምኗን አይተው እንደሆነ በተአምር ምንም አይገናኙ ሰዎች በቃ ውሃና ዘይት የሆኑ ፍጥረቶች ነበሩ። ወደ ሲንግሎቹ ዓለም እንኳንም የተቀላቀልሽ ለማለት ወዳለሁ። አዶንዬ ትልቅ ላቭ ኤንድ ሪስፔክት። ለማንኛውም ይመች። ጃኒ ግን አንቺ ትደስ እነዚህ ነው ሁለት ቪዲዮ የተመለከተናቸው ነው። ይቀታል አዎ እንደዚህ ከታመት ይቀልም ፊልም ስትያዥ ማለት ነው። ከበሻው ላይ ከተሻይ ብቻ እንደዚህ እንግዲህ ለማየት እንደታላችሁት በአንደኛው ቪዲዮ ላይ ጃኒና አዶናይ ሲጨቃጨቁ የሚያሳይ ምንም ድራማ የተቀረጸ ይመስለኛል። ግን አሁን ላይ ያሉበትን ትክክለኛ ነገር ይገልጻል ብዬ ስላሰብኩ ነው የመጣሁት። ሁለተኛው ደግሞ ምንድነው ጆን ዳንኤል የምትለዋን ኔ 1955 እንደፈረጅ ይቆጣጠሩ ዜነች ሙዚቃ ነች። እሷን ይዞ በማጀቢያ አድርገው ይዞ መጥተው ሴሌብሬት ሲያደርግ የሚያሳይ ነገር ነው። ምናልባት እሱን የምታደንቁ ሰዎች እንኳን ደስ አለህ በማድረጋቸው ብላችሁ ስሩለት ሄዳቸው ብላችሁ ብታደርጉት ብሎ እየመስበው ኤኒዌይ ግን እኔ ዝም ብዬ ነገሩን አየሁት። በነገራችን ላይ የዲላን ፔጅን በዚህ በኢትዮጵያ ማምጣት ተከትሎ የእሱና የጮኛውን እንቅስቃሴ በደንብ ሳት የሆነ ነበረ ሰሞኑ ማለት ነው። እና ሳየው በጣም ቀናሁባቸው። የሚገርመው ነገር ዲላን ፔጅ ትልቅ ፊገር ነው እና አዶናይ በጣም ትልቅ ፊገር ነው። ለዲላን ፔጅ እጮኛው አለችለት እየተከታተልክ እያንዳንዱን ነገር ማለት ነው እሱን ለማጉላት ምሳል በቃ ማኔ ታደርጓለች እንቅስቃሴ በሙሉ ማለት ነው። አዶናይ እንደዛ አይነት ነገር የለውም። ምክንያቱም ከእሱ ጋር ያለችው ጃኒ ራሷን የቻለች ሌላ ካራክተር ሌላ ጃይንት ነች፣ ሌላ በጣም ፌመስ የሆነች ልጅ እና እሷ ራሱ የሚከታተላትና እሷን እንደ ብራንድ የሚሰራ ሰው ትፈልጋለች እንጂ እሷ ሰው ላይ እንደ በቃ ማኔጅ ለማድረግ እሱን የተከታተለች እሱን ለማሳደግ የምትሰራ ሰው አይደለችም። እሷ ራሷ አዶናይ ነች። ስለዚህ ሁለት አንድ አይነት ካራክተር አንድ ቤቱ ሲሆኑ ምናልባት ያ ነገር እየፈረሰ ሄዳል የሚል ግምት ነበረኝ። ይሄ እንኳን ተለያዩ የሚል አሁን ላይ አቋም እንትን ብሎኛል። ምክንያቱም ሁለቱም አንዱ ለአንዱ ምናልባት ሊፋቀሩ ይችላሉ፣ ሊዋደዱ ይችላሉ። ግን ደግሞ ቤተሰብ ለመገንባት የሚያስችል ነገር የላቸው፣ ቤዝ የላቸው። አንዳቸው ለአንዳቸው ራሳቸው ኮምፒት የሚያደርጉ ናቸው። ልክ እንዴት መሰራቸው ሁለቱም በአንድ ዘርፍ ላይ ያላል በተለያየ ካራክተር ራሳቸው ትልቅ ኢሜጆች ናቸው። መጋባት አይችሉም እና ቤተሰብ ሊሆን አይችልም እና ቀድሞ በዚህ ደረጃ ላይ ነገሩን ብሬክ መቋጨታቸው በነገራችን ላይ ሰውም አድቫይዝ አድርጓቸው የሚሆን በራሳቸውን ወስኑ ባለመግባባት የሚሆን ይሄ ጥሩ ድል ነው ብዬ የማስበው። አሁን ላይ በነገራችን ላይ ሶስቱም ጠላት የላቸው ውጣት ከማንም ጋር አልገባቸው የራሳቸው ህይወት ይቀጥላል። አዶናይ እንደ ዲላን ፔጅ እሱን እየተከታተለች የምትሰራው ሴት እንዲኖረው ጸልያለሁ። ምክንያቱም በጣም ቢዚ የሆነ ሰው ይህ ሰው በቃ በጣም ኦኩፓይድ የሆነ ሰው እሱን እየተከታተለች ማኔጅ ልታደርገው ብዙ ነገሮችን ኮንትሮል ልታደርግለት የምትችል ሴት ታስፈልገዋል። ልክ እንደዛው ደግሞ ማነው ጃኒ በጣም ቢዚ ነች። እዚህ ሀገር ላይ በጣም የምታስፈልግ ልጅ ነች እና እሷን እየተከታተል የእሷን ብራንድ የሚሰራ እሷን ታላቅ የሚያደርጋት ሰው ያስፈልጋታል ብዬ አስባለሁ። እና በዛ ደረጃ በዚህ አስተሳሰብ ውስጥ ብቻ ሁለቱ መለያየታቸው ጥሩ ብዬ ነው የወሰድኩት። ሌላ ጉዳይ ሁለቱ እንዲጋቡ በጣም ስቋጥሮ የነበራችሁ ወይም ጀምሮ ስቋጥር ነበረ ከሆነ ጊዜ በፊት ስቋጥሮ የነበራችሁ ወዳጆቼ፣ የኔ ሀሳብ ተጋሪዎች የነበራችሁ በፊት በዚህ አስተሳሰብ ውስጥ ሆናችሁ ልትስማኑ ጥሪ ለማድረግ ፈልጋለሁ። በነገራችን ላይ ጆን ዳንኤል ከአዶናይ ጋር ያለው የጠላትነት ስሜት አሁን በቃ ምንም መሰረት የለውም። ከእንግዲህ በኋላ ሁለቱ አንዱን አካውንት ሪፖርት ማድረግ አለማስደረግ ምናምን ነገር ተረጠቁ የሚል ነገር አስተሳሰብ ከእንግዲህ በኋላ ይኖራል ብዬ አላስብም። ከእንግዲህ በኋላ በሰላም አልሰለቻችሁ? ይህ ሙድ አልሰለቻችሁ? አውቃ ትጠፋለህ፣ እኔ ደህና ነኝ ምንም አልሆንኩም ብላ ዲሰፒር ታደርጋለች። ምድረ ቢራቢሮ ፎከታ። ለራሳችሁ እናታችሁን ማትረዱ፣ ራሳችሁን ማትቀይሩ፣ ማትማሩ ከመሀላሞች ትሰባሰቡና ጃኒ እየጠፋች በሰላም ነው ራሷን እንዳታጠፋ ብላችሁ ትጨነቃላችሁ። ለራሳችሁ እናትና አባት አትጨነቁም። ለራሳችሁ ልጆች አትጨነቁም። ቅማላ። ከዛ በኋላ ስትመጣ አንበሳ ትሰጣለች። ጠቅልላ እሷ አርጋላፍ። ይሄ ነው። ይሄ እንኳን አይገባችሁም። እስከ መቼ ነው እንደዚህ የምትታለሉት? እነዚህ አህዮች ተጣሉ አልተጣሉ ምን አባ ገባ? እናትን ትረዳለህ እና አባትን ትረዳለህ። ልጆቻችሁን ትረዳላችሁ፣ ልጆቻችሁን ታስተምራላችሁ።
ለእናቶቻችሁ ገንዘብ ትልካላችሁ። ለእነዚህ ኮኬናም ቀማላም ማለት ነው። እነዚህ ኮኬን ሲነፉ ነው 50 ሰዓት ቲክታክ ለሚጎለቱት በአፍንጫቸው ይህንን ኮኬን እየነፉ እናንተ ላይ መጫወቻ የሚያደርጓችሁ እናንተ አሮጊቶች ማይገባችሁ ይህንን ነው። ይህንን ሪኮርድ አድርጋችሁ ለጥፉት። አንዋንት ስ ቢበኮርድ ሰው ማወቅ አለበት። እውነቴን ነው። ሰው ፈራል። አሁን ይህ ተለጥፎ ሲያው ምን አገባህ አንተ ሻሼ ምናምን ትላለህ። ቀማላ እኔ እውነት ነው የማወራው። እኔ ተምሬ ነው የምነግርህ። የተማረ ሰው ያወራ ይባል የለ ጃኒና አዶና የተለያዩ አለኝ። እኔም ውሸት በሆነ እያልኩ ነበር፣ ግን ልክ ነው አሉ። አንቺም ወደ ሽንት ቤትሽ እኔም ወደ ባዝሊኔ ተባብለው ተለያዩ። ወይ መከራዬ ዛሬ ጁማ ነው አይደል? ቅያማ ሊቆም ነው መሰለኝ። በቃ እኔ እኮ ግራ ገባኝ። ምን ልሁን? ሌሊቱን ሙሉ ሳለቅስ አድሬ አሁን ሲያባራልኝ ጊዜ ነው ወደ እናንተ የመጣሁት። ምን ይሻላል? አዶናይ ከጃኒ እናንተም ጋር መለየት አለ ወይ? እናንተም ጋር ፍች አለ ወይ? ንገሩኝ። ቦንዳ ነው አይደል? አዎ ቦንዳ። ቆንጆ ቃላችሁ ገቢዎች የሴት ብቻ ነው? አዎ የሴት ነው። ቦንዳ አትይዙ። አንዲዝ መድሎ አሬበች አዎ ቢው እስወራ መስበብ ጭራሽ ዛሬ አጋዳ ማናገርሽ አቁሳ ተረከው የቀን ግምት ተቀምጧል። አዎ ለከትፎ ባል ይደብራል። የግምቱን ወረቀት ቤት ኪራይ ውል አለ? እስኪ ቤት ኪራይ ውል ስቴዲየም የሚያክል ቤት ነው ይዛችሁ ያላችሁት። ግምቷችሁ ብቻ ክትፎ ትበላላችሁ። ጃኒ የምትባል ልጅ በነገራችን ላይ ለአዶናይ የምትገባ ልጅ አይደለች። በፍጹም አትመጥነውም፣ አትገባውም። ይህ ቪዲዮ ለታሪክ ይቀመጥ። ጃኒና አዶናይ ይለያያሉ። ይህን ቪዲዮ ሴቭ አድርጋችሁ አስቀምጡ። በሚቀጥለው አጀንዳ ጃኒ እና አዶናይ ይለያያሉ። ጃኒ ያለ እውቀት የምትመራ ልጅ ናት። ከማንም ጋር በማንኛውም ሰዓት መሄድ የምትችል ሴት ናት። ማንም ሰው እንደዚህ ዞት የምትሄድ ልጅ ናት። ጃኒ የሴትነት ወግ የላት፣ የአፍቃሪ ልብ የላት። በሰዓቱ መደበቂያ ስላጣች ነው እንጂ አዶናይን አፍቅራው ነው። አዶናይ የፈለገ ወደው ማለት ነው። አዶናይና ጃኒ ይለያያሉ። አትመጥኝም፣ እውቀት የለሽም፣ ኮንቴንት ሻያም ማለት ለትውልዱ የምታስተላልፊ ምንም አይነት ምልክት የለም። ስለዚህ ያልጨረሻቸው ቤቶች አሉ። ከተለያዩ የራሳቸው ጉዳይ። እሷም ሌላ ታገኛለች፣ እሱም ቢጤውን አያጣም፣ እሷም ቢጤዋን አታጣም። ሮሚ ውጭ ሀገር ውሰጅኝ የምትሉ ውጭ ቆማችሁ የቀራችሁ እንዴት አባታችሁ? እኔ ኤምባሲ ዘመድ አለኝ፣ ምን ሀብታም ነኝ፣ ምን ቤት በኩል ውሰዳችሁ? ያስቀየምኩ ነገር አለ? ያኔ አትሸነፍም። ድሮም ተጣልተው ነበሩ። ልግረም አይመለከትም። እንደፈለክ አስበኝ። ከዚህ በፊት ብዙ ፈተና ተፈትኛለሁ፣ በክብር ተፈትኛለሁ። ክብሬ ተዋርጃለሁ። ቲክቶክ ላይ እንደኔ ተሰደበ እንደኔ ተዋረደ የለም። ልንገራችሁ፣ በህይወት መጣብኝ። ልሞት ነበረ። በቃ እቺ ህይወት ልሰናበታት ነበረ። ይሄ ክብር ምናምን ጣሉት ወደዛ። ገባችሁ? አባጨጓሪ ኧረ ተይ አባጨጓሪ ዘልዛላ አባት። ኧረ በለው ዘልዛላ አባት። ሊያ በቃ ወረደችበት። ሲያስጠላ ጋይስ። እንደዚህ አይነት ወንዶች ይያዙ ማላቀ አዶናይ ፊልድ ማርሻል እና ጃኒ የምትባል ቲክቶከር ተፋተዋል። ሜካፕ እያደረጉ ነው የሚል ይህ ልጅ ይመቸኛል በጣም እግዚአብሔር ሰራጭ አይታችኋል? እሺ ምን አገባን እኮ ምን አገባን እኛ? መሬማ ነን? መሬማ ማነች? የማዳም ቅመም ነን? ስራ ፈትነን ወይስ ኢኮኖሚያችንን ይቀይራል? አዲስ ኢኖቬሽን ነው አይደለም? ኢኖቬሽን አይደለም። ቁጭ ብዬ አንዳንዴ በ40 በኩል እድሜያቸው እኩያ የሆኑ የሚተነትኑ አሉ። አዶናይ ዛሬ ከነጋ ልጅቷን አልሳመም ብሎ የሚተነተን የሚናገር ሊሉ ይችላል። አምሹር እውነት ግን ታረቁ እና መሬማ ምናምን አረጋ